ፈላት ደልቶ የየደለተው ነው ያዡ ስላት አሳይን ስትለው እምቢ አላት። ደለተው ያዲለም ምልክቱ የለማ። አይ ዝም በይ ፋሲካ፣ እኔ ላውራ። አንቺ ሞኝ ነሽ። አንዷ ምን አለች መሰለሽ ኮሜንት ላይ ጅልነቷን የተመቸኝ ያለው ለካ እውነቱን ነው። በጣም ታምነዋለች እያለች ነው ኮሜንት ላይ ውዴ። ጅል ብሎ አሁንማ እኮ ሰው ሁሉ እኮ በስሜ ከሚጠራኝ ጅል እያለኝ ነው። እግዚአብሔር ነው አቢቤ ስራህን ይስጥክ። ሰው ሁሉ ከስሜ ከሚጠራኝ ጅል እያለኝ ነው። ስሜን አበላሹት። ሀቢባዬ ስሜን አስተካክል። ስም ይወጣል ከቤት ይከተላል ጎረቤት፣ ችግር የለውም። እኔ ፎቶሽን ለጥፌ ቪዲዮ ሰርቼ ልክ የቻፒን ስም እንዳጠራሁት ያንቺንም ስም አጠራለሁ። እሺ አጥሪልኝ እህቴ። ካላንቺ ማናደ እናንተ እንደዛ አትበሉኝ በፈጠራችሁ። እኔ ፎቶሽን ለጥፌ በስህተት ፍቅረኛዋ እባካችሁ ይህንን ቪዲዮ ሼር ዲዩት ሪፖስት በማድረግ የእህታችን ፋሲካ ሆላንድ ያልሰማውም እንዲሰማ ነው እናጥራላት። እዚህ ጋር በፎቶ የምትመለከቷት እህታችን እላለሁ። ፍቅረኛዋ ሀቢብ ጌም እየተጫወተ ከአንድ ሰው ጋር ያን ሰው ከፍቅረኛ ምኗን ነው የምትወደው ብሎ ሲጠይቀው ጅልነቷን ብሎ መለሰ። በዛ ምክንያት ሙሉ ቲክቶኩ ፋሲካ ጅሏ እያለ በቅጽል ስሟ እየጠራት ስለሆነ እባካችሁ ይህንን እንድታቆሙልን በትህትና እንጠይቃለን። ፋሲካ ነው ስሟ። ኧረ እኔ አላሉ እኔ ራሴን አውቃለሁ። ምን ጨነቀኝ? አይ ዶንት ኬር። ሲጀመር አንቺ ጅል አይደለሽም፣ የዋህ ነሽ። እሺ እኔ ፍቅር አንድ ነገር ልንገርሽ፣ ማንንም እንዳትሰሚ። አንቺ ሃይማኖት እስካልነካሽ፣ ብሔር እስካልነካሽ፣ ፖለቲካ ውስጥ እስካልገባሽ፣ ማንንም ሰው እስካልነካሽ ድረስ በራስሽ ህይወት እንደፈለሽ ፈታ ዘና ብለሽ መኖር ትችላለሽ። እሺ እኔ ፍቅር ብትጠየቂው የእርዳታ ብር ሰብስበሽ የበላሽ ጊዜ ህዝብ ይጠይቅሻል። ኧረ በኢየሱስ አንቺ ብትጠየቂው የሰው ሀቅ የነካሽ ጊዜ በራስሽ ብር የፈለግሽውን ብትበይ የፈለግሽውን ብትለብሺ ከፈለግሽው ሰው ጋር ዛሬ ከአንድ ሰው ጋር ነገ ከአንድ ሰው ጋር ኢንጆይ ብታደርጊ ዚስ ኢዝ ዩር ላይፍ። ማንም መብት የለውም አንቺን የመጠየቅ። ትክክል። ምትጠይቅላለሁ ቢሰድቡኝም መልስ አልሰጥም። ቀጥላለሁ። ቢሰድቡኝም መልስ አልሰጥም። ጎበዝ፣ ወደፊት ኢንጆይ ዩር ላይፍ ቢ ሃፒ። ሴት ልጅ ስትደሰት ሲያዩ የሚያማቸው ሰዎች አሉ። ሴት ልጅ እድሜዋ እንትኗ እኔ 70 ዓመት ቢሆነኝ ሲንግል ማም ከሆንኩኝ አይ ካን ሃቭ ቦይ ፍሬንድ። ማንም አያገባው እዛ ላይፍ። ትክክል። ኖ ሊሚት፣ ምንም ሊሚት የለም። ስለ እድሜሽ ስለ ምንሽ ማንም ማውራት አይችልም። የፈለግሽ እንዴት ፍቅረኛ ሲይዛል ነገር አታፉን። እሷ ምን አለች? ቆይ ትናገር ሴት። አዎ ልናገር እኔ። እሷ ምን አለች? ከእሱ ጋር ምንም ግንኙነት የለኝም፣ ይኸው ማዕተቤ ምንም ግንኙነት የለኝም፣ ወንድሜ ነው አለች። ወንድሜ ነው ካለች ግንኙነት አላልኩም። ዜድ ደግሞ እንከባበር። እኔ ግንኙነት ባለጌ ነገር አላረኩም ነው ያልኩት። እርጉዝ ነገር ሲሉኝ ባለጌ ነገር አላረኩም ነው ያልኩት። በቃ ካላረግሽ ምንም ነገር የለኝም። ይሄ ድሮም ፍቅረኛ ማማቾች መሆንና ባለጌ ነገር ማድረግ አንድ ነው እንዴ? ዜድ ምን ሆነሽ ነው? ወይ አይደለም። አንድ ነገር ልንገራችሁ። አሁን ሙሉ ቲክቶክ ሀቢብና ፋሲካ ፍቅረኛሞች እንደሆኑ ያውቃል። ሙሉ ቲክቶክ እያወቃችሁ ልክ እንደ ዜድ ማለት ነው እያወቃችሁ ከሀቢብ ጋር ኮንታክት የምትፈጥሩ ሰዎች ይደብራል ደግሞ ማለት ነው። የሰው ልጅ የጣለውን ሲያነሱበት አይወድም። ፋሲካ ስትጥለው አንቺ አነሳሽው ሀቢብን፣ ከዛ ተናደደች ፋሲካ። ስለዚህ መልሽላት፣ ከተጣለበት ካነሳሽበት መልሽ። የሰው ሰው እኔ ሲጀመር መች ጣልኩት? ተጣልተን ብሬክ አፕ ይባላል። ይሄ ተለያይተን ጊዜ መውሰድ ነው። እሷ ሲጀመር ተጣልተን እኔ ጥፋተኛ ነበርኩኝ አስታርቂኝ ስላት እሷ ስልኩን ሰጠኋትና እኔ ጋም እሱ ጋም ጥፋት ነበር አስታርቃቸዋለሁ አለችና ስልኩን ስሰጣት ሀቢብዬ ትላለች ማለት ነው። ጉድ እኮ ነው። ዜድ ግን አልተጸጸትሽም? ህሊናሽ አይጸጸትሽም? ከፍቅረኛ ጋር ብላ ስልኩን ብትሰጥሽ አንቺ ጭራሽ ኪስ ታደርጊለታለሽ? ራሷ ሲል ሞክረው ይኸው ምንድነው ፈስ ያለበት ዝላ አይችልም። ራሷ ሞክሪ ብዬሻለሁ ዜድ። ኧረ አንቺ ወይኔ በኩሉ ቢውሸቶ አላልኩሽም። አታስፈትኑ፣ ፍቅረኞቻችሁን በሴት አታስፈትኑ አላልኩም። ሀቢባ የአባቴ ሙት ውሸቶ። አንቺ የዋቴ ትቀጸፊያለሽ። ተይ ወይኔ ውሸት ራሱ እኮ አይነት አለው። አላልኳትም። አሁን አዲስ
አሁን አዲስ ቁጥር ይቀይር። ማንም አያውቀው ቁጥሩን ከአንቺ ውጭ ማንም እንዳያውቅ። ቲክቶክ ኢንቦክሱን ይዝጋ። በተረፈ ቲክቶክ ላይ ፈታበሉ መብታችሁ ነው፣ ግን ኢንቦክሱን ይዝጋ። በጣም ብዙ ሰዎች እናንተ አሁን አይን ውስጥ ገብታችኋል። በጣም ንገሪውና እሺ ይበልሱ ትኩስ ፍቅር ቆይ ልንገርሽ እኔ ሀቡ ስታኝ እኔ ሀቢብ ማፈቅረው መስልሻለሁ? እንደ ሀቢብ ያሉ 20 ትር አደርጋለሁ ቤሩት ላይ። እኔ እና አንቺ የምንጣላ በዚህ ነው። ሀቢብ እንደ ሀቢብ አይነት ሀቢብን የወለደችው አንድ እናቱ እሱን ብቻ ነው። እሺ አንቺ ካልፈለግሽው አትፈልግ። ዜድ የማታገኘውን የሀቢብን ኳሊቲ ልንገራት። ሀቢብቲ እንደ ሀቢብ አይነት ወንድ እኔ አሁን በዚህ ዘመን አይቻላቅም። አንደኛ ቁጭ ብሎ 1 ብር የሚመዘግብ የሚቆጥር አይተሽ ታውቂያለሽ? አለ ንገሪ እስቲ። በዚህ ነገር እንደ ሀቢብ አይነት ወንድ አንድ የበላውን የጠጣውን የሚመዘግብ እስር ቤት ነው ያለሁት ወይስ እኔ? ቆይ ስለዚህ እንደ ሀቢብ አይነት 10 አይደለም እንደ ሀቢብ አይነት አንድ አታመጭም ልልሽ ፈልጌ ነው። ሀቢብ የለም ረማታ አመጣለሁ ደግሞ እኔ እኮ ወንድማሞች መስለውኝ ነው እንጂ ምን ወንድምና እህት መስለውኝ ነው እንጂ ፍቅረኛ መቼ መሰለኝ። ቆይ ራጁ ቆይ ችግር የለም። ለሁሉም ሴቶች እንደ ሀቢብ አይነት ባል እንዲሰጣችሁ እመኝላችኋለሁ፣ እለምንላችኋለሁ። እንደ ሀቢብ አይነት ባል ያላት ሴት ገንዘብ በደንብ ትይዛለች። ገባችሁ? ይመዘገባላ። የምትበይው የምትጠጪው ይመዘገባል፣ የምትለብሺው ይመዘገባል። ስለሚመዘገብ እንደኔ 10 ከሺኢን ኮተትሽን ኦርደር ማድረግ የለም፣ ምንሽን ኦርደር ማድረግ የለም። አርፈሽ የተመዘገበውን ከሱ እኩል ትበያለሽ። ጠዋት የተመዘገበ ትበያለሽ፣ ምሳ የተመዘገበ ትበያለሽ። ከዛ ውጭ ትርፍ ወጪ የለም። አለቀ። ቀጥለጥ ብለሽ ትኖሪያለሽ። ገንዘብ ትይዣለሽ። ለአደጋ ጊዜ ብትታመሚ ሚዲያ ላይ ወተሽ አትለምኝም። ለምን? የተቆጠበ የተጠራቀመ አለ፣ በዛ ትታከሚያለሽ። በቃ ኑሮ ብቻ ሰጥ ለጥ ብሎ መኖር። እስቲ ያሳይኝ አንድ እንደ ሀቢብ አይነት ወንድ። ባሌ አይደለም ብላለች። እንግዲህ ባሌም አይደለም ፍቅረኛም አይደለም አለች። ከዛ መጣ ስቅስቅ ብላ ታለቅሳለች። ምን አውቃለሁ እኔ ምን አውቃለሁ እኔ አባቴ ሞት ባሌ አይደለም እኔ ይኸው ማገቤ ባሌ አይደለም። ዜድ ይኸውልሽ የሰው ልጅ በተናደደ ሰዓት ልጁን ልጅ አይደለህም ይላል። እናት ስትናደድ በልጇ ሲያጠፋ ተናዳ በንዴት ሰዓት የኔ ልጅ አይደለህም ከዚህ በኋላ ላይ ካልፈልግም ልትል ትችላለች። የሰው ልጅ ሲናደድ ምንም ነገር ይላል በንዴት ሰዓት። ስለዚህ በንዴት ሰዓት ነው ያለችው እሷ እንጂ በጣም ትወደዋለች። በጣም ነው የሚያምሩት። በጣም ብዙ ሰው ነው የሚቀናባቸው። ብዙ ሰው እንደነሱ መሆን ይፈልጋል ግን አይችልም። አዎ አሽሟጭ ያው አሁን ልቀቂላት፣ ባሏን አትንኪባት። ቁጥር ይቀይራል። እንደው ከአሁን በኋላ ከሀቢብ ስማ ነው ስማ፣ ከአሁን በኋላ ከኔ ጋር ጌም እንዳትጫወት ነግሬሃለሁ። አንተ ሰው ግን ማሪ ውዴ ጌም ተጫወቱ። የጌም ችግር የለብኝም። ተጫወቱ። ዝም በይ። ፋሲካ ተናገረች እኮ በቃ እኔ ጌም ፈቅዳ ነው አልፈልግም። ጌም በመጣ ቁጥር ይለኛል ተደብቆ። ፋሲካ ስልክ ስታወራ ምን ስታወራ ይለኛል። ቀስ ብለሽ ስክሪን ሪከርድ አድርገሽ አትልኪላትም? እንደዛ ሲያደርግ አንተ ሪከርድ ራሱ ሪከርድ አሰምቻት በአደባባይ ሪከርድ አላይሽም እንዴ? ሪከርድ አላይሽም እንዴ? ዜድ የኔ ፍቅር ያለ አንተ ከራከራለሁ አይጠበቅም። ፋሲካ ዞር ስትል ለዜድ ኪስ ትሰጣታለህ? አይሰጣትም። አውቃ ነው እሷ በቃ ዝም ብላ ነው የምታወራው። አይሰጣትም አውቃ ነው አለች። የአንቺን ስራ አልተናገርኩም ዜዶ፣ የአንቺን ስራ ከዛ ድረስ የሰራሽውን ስራ እኔ ማለት ሀቢባ ጉዴ። ቆይ ሀቢባ እንደውም አንተ አውቀህ ነው በቃ ለሀቢባ ሪከርዶች አሰማታለሁ። አሰሚ እሱ አውቆ ለቀልድ እኔና አንቺ ጌም እየተጫወትን እያሰማሽ እንደሆነ ስለሚያውቅ ቮይስ ላከልሽ እኔ ሊያበሽቀኝ። አንቺ ግን የምርም ለእሱ ስሜት አለሽ ማለት ነው። እሱ የቀልድ የሚልሽ እውነት ይመስልሻል? ነይ ጌም እንጫወት ሲልሽ ጌም ራሱ አብረሹ መጫወት ትፈሪያለሽ። ልክ እንደ ወንድምና እህት። ለምን ልብሽ እሱን ሲያይ ይመታል ማለት ነው። እኔ 100% እያየሁሽ እኮ ነው። ልክ እሱን ስታይ ጥርስ በጥርስ ትሆናለች። ልክ ስሙ ሲጠራ ልክ ስለሱ ሲወራ አይንሽ ያበራል፣ ጥርስሽ ያበራል። ስለዚህ የሆነ ልዩ ስሜት አለሽ። ይሄን ፊል አድርጋለች። ሚስት ደግሞ ማለት ነው በጣም ፊል ታደርጋለች። ባሏን የምትወድ ሴት ሚስት ማለት ነው። እኔ ፍሮም ኤክስፒሪየንስ በእድሜና ህይወት ካስተማረኝ አንጻር ሼር ላርጋችሁ ኤክስፒሪየንስ። ሚስት ማለት ነው ባሏን የምትወድ ሴት ስታይ ውስጧ ይነግራታል፣ ስሜቷ ይነግራታል። ባሏን በሌላ ነገር የምትመኝ ሴት ስታይ በቃ ሰውነቷ ይነግራታል። የሆነ 6ኛ ስሜት አለ።
እሱ ይነግራታል። የምሬን ነው የምላችሁ። ፋሲካ ስሜቷ ነግሯታል። ዜድ ሀቢብን በሌላ ነገር እንደምትፈልገው ገባችሁ? በይንናገር እንደዛ ከሆነ እኔ ይኸው ሚካኤልን እኔ ምንም ስሜት የለኝም ለሱ። እኔ ለጨዋታ ነው ማርያምን ስሜቷ ነገራታ። ዜድ እግዚአብሔርን ካልኩ ሚካኤልን ካልኩ ሚካኤል ነው በቃ ማርያምን። እኔ ለጭው የምናምን እንጂ እንደ ሀቢብ ያሉ የመቀሌ ሜዳ የሚመስል ግንባር ይዞ እኔ እዚህ ደርዘን አመጣለሁ ከፈለግኩ። ኧረ አልፈልገው አይነት ደግሞ ግን ዛሬ ስለምበሽት እኮ ነው። እሱን ሌብሉን ልታወርጂ ትፈልጊያለሽ። ግንባር ምን ችግር አለው? ግንባር ስም መጀመሪያ አዳምጪኝ። እች እኮ ማርያም ቀልድ አታውቅም አታውቅም። ሁለት እኮ እኔ ወንድምና እህት ነው የሚመስሉኝ በግንባራቸው። ለዛው እስኪ ዝም በይ ለግንባሩ አታሻማኝ። ለምን ያታሳድቦ ይሄዳል አለ ያገሬ ሰው። ኧረ ቆይ አቡዬ፣ ኧረ እኔ ብቻ ምንድን ነው ጓደኛ አይናት የድበቃለው። እሺ በቃ እኔም ነዳጅ ልስጥያ በቃ እስኪ ቡና ስጪማ፣ ቡና ስጪኝ። እሷ ቡና የጠጣች ነው። ቡና ስጪኝማ ችግር የለም ቡና እና ማለት ነው። ፋሲካዬ እኔ እህቴ ነሽ፣ የኔና ታናሽ እህቴ የ21 ዓመት ነሽ። እኔ 30 ቤት ነኝ። የኔና ታናሽ እህቴ ነሽ። ይኸው ባልሽን ሰብስቢልኝ። እኔ አልፈልገውም። ይኸው ሀቢባ ፊት ነው ሀቢባ ፊት። እሱ ፋሲካ ንግስት ናት። ቅጣት ቀጥቸው እንኳን ፋሲካ ንግስት ናት። ኩዊን ዘ ኩዊን በል ስለው ሽንት ቤት ነው ያሸተተ። ኩዊን እንዳይላት ቅጣት ቀጥቸው ሽንት ቤት አውቄ ሽንት ቤት ቀጣሁት። ፀጉርን ቀጣሁት። ከዛ ፋሲካ ተንበርከክ የኔ ኩዊን ይቅርታ ተሳስቻለሁ በል ስለው ሽንት ቤት ሂደው አሸተተ። እንዳይላት ኩዊን ለምን እንዳላለ ታውቂያለሽ? ዜድዬ በቅጣት አይደለም አትናገረባታል። ይሄ ሁሉ ነገር እያደረገች አሁን ብለሱ ትከረከራለች። ኖ ሀቢባዬ በቅጣት አይደለም። ፋሲካ ኩዊን ናት የሚለው እሱ የሚለው በፍቅር ነው። በቅጣት ሊገኝ ይገባል። በፍቅር አይደለም። ቆይ ልንገርሽ፣ እቺ አኺ እውነት ነው። በጅልነቷ ወዳታለሁ ያለ ቆይ ምን አልኩት እኔ እንዲታረቁ ብዬ ተንበርክከ ፋሲካዬ ተሳስቻለሁ፣ አጥፍቻለሁ፣ ይቅርታ በልስለው ግደኝ ብሎ ሽንት ቤት አቅፎ አሸተተ። ህዝብ እያየው እና ምን ማለት ነው ይሄ? ለእሷ ንቀት አለም፣ ይሄ ለእሷ ንቀት አለም። እኔማ ንግስት እንዳረጋት ይቅርታ እንዲላት ብዬ ይቅርታ በል ተንበርከ አለ ሽንት ቤቷ እየመሰከሩ ነው። አልልም ማለት ነው ኮመንት ላይ ብሎ ነው አይደለም ማለት ምን አልኩ? ሀቢባዬ ለምንድን ነው ምን አስፈተህ ነው? ይቅርታ ጠይቅ። እንደው ይቅርታ የምጠይቀው ጥፋቴ ምንድን ነው? ጥፋቴ ምንድን ነው? እስኪ እሱን ትጠይቀኛ። እሱ ምንድን ነው? ያኮረፈችበት የሆነ ምክንያት ስላለ ነው አይደል? ይቅርታ የምጠይቀው። ቆይ ራጁ ጋር ምን አደረጉ መሰለሽ? ራጁ ጋር ምን አለሽ? ኩዊን ፋኖ እነ ሪም እነ ራጁ ምናምን ነበሩና እኔ አባቴ ሞት አልታረቅም የእናቴ ቅድስቴ ምናምን ስትል በቃ እነሱም በቃ ካሁን በኋላ ከሱ ጋር ካየንሽ ብሎክ ነው የምናደርግሽ ምናምን አልዋት። እናቴ እሷ በሽታ አላት ያውቃለሁ። እንደዚህ ነገር ጥሩ ዘፈን ዘፈነልኝ። ምን ላድርግ? እንዴት ይቅርታ ላድርግለት? ማሬ እኔ እኮ ብዬሻለሁ፣ ይሄ ወርቅ ከመጀመሪያ አስመርምሪው ብዬሻለሁ እንጂ ወርቅ በአንዴ አይበጠስም ብዬሻለሁ። ግን አሁን ጥያቄ ያለኝ ለሀቢብ ለምንድን ነው ወርቅ የአንገት የጆሮ ያለኝ ማለት ነው? ወይኔ ጉድፈላ ጉድፈላ! ይህን ነገር በጥሰሽ ታይ ማሬ። ሲጀመር ተበጠሰ ያረኩ ቀን እኮ ሀቢብ። ግን እኔ ጥያቄ ያለኝ ሀቢብ ለምንድን ነው ፋሲካ ማይ ኩዊን ያላልከው? የእውነት ጥያቄ ያለኝ እኔ አሁን ይህንን አላውቅም። ለምንድን ነው ያላልከኝ? ለምን? እሺ ኖ እንደዛ አይደለም። ቅጣቷ 3 ቅጣት ነበረ። ፋሲካን ተንበርክከህ ይቅርታ ጠይቅ፣ ሽንት ቤት አሽትት እና ፀጉርህን ላጭን ያልሽው አይደለ? ከዛ እኔ ደግሞ ሄጄ ሽንት ቤት አሸተትኩኝ። ብሞት ፋሲካን ይቅርታ አልጠይቅም አልኩሻ። ይቅርታ አንቺ ጠይቅ ያልሽኝ ለምንድን ነው? እኔ እና እሷ ጣልተን ነበር ማለት ነው። ስለተጣላችሁ እሱ ምክንያቱ ደግሞ አንቺ ነሽ። ፕሮፋይል ፎቶ የኔን አድርጋልሽ መነሱ ነው። አዎ ፕሮፋይል አታርግ ስትል ደግሞ ጌም ነው ጨዋታ ነው። ቆይ ልንገርህ ዶክተር ሀቢብ ቆስበል እንደዛ ከሆነ ከእኔ ሽንት ቤት ማሽተትን ከመረጥ ከእኔ ራሱ አላናገረም ተጣልቼ ካለው ወይኔ አስታርቂ እንደገና። ቆይ አላለቀም። እኔ እነግርሻለሁ። ቆይ ልናገር ቆይ ሀቢባዬ ቆይ። ከዛ እዛ ጊዜ ለሁለቱ የኔ ፕሮፋይል ለሳምንት ለ3 ቀን አድርጉት ስለው ፋሲካ ግደኝ አለች። ግደኝ እሱ ደግሞ የዜድ የማድረግ ይሻለኛል ብሎ እናቴ ያው ራሱ የዜድ የማድረግ ተው ስትለው አልሰማሽም። ንቀት አይባልም። ይሰማት ነበር። የሚወዳት ቢሆን ይሰማት ነበር። እሺ ፋሲካዬ እኔ ነኝ ጅሎ እውነትሽን ነው።
የአንገትሽ ተበጥሷል? ተሰካ። አዎ ማሬ፣ አዎ ተበጥሷል። ጀመር አድርገውማል። 1 ነጥብ ይቅርታ ጠይቅ ሲባል አንገቴ ይታረድ ብሎ ሽንት ቤት ያሸተተው። 2 ነጥብ እኔ ፎቶዋን አታድርግ እያልሽው አንቺን ንቆ የዜድን ፎቶ ማድረጉ። 3 ነጥብ ከጓደኛው ጋር እየተጫወተ ጓደኛው የፍቅረኛ ከምኗን የምትወድላት ሲለው ጅልነቷን ያለው ተመልከች። እሱ ግን በአማርኛ አለመግባባት ነው። ይቅርታ ጠይቋል። አማርኛ ነው ገና። ይኸውልሽ እሱ አደባባይ ላይ እያዋረደሽ ቤት ውስጥ የሚንከባከብሽ ከሆነ ጥሩ ነው። አደባባይ ላይ እየተንከባከበ እቤት ውስጥ ቢያዋርድሽ ነው መጥፎ። ምን አገባሽ? አደባባይ ላይ ሰው ይንቃታል ቢል ምን ቢል አንቺ ስለ አደባባይ ምን አገባሽ? ዋናው ቤት ውስጥ ያስደስትሽ፣ ቤት ውስጥ ሰርቶ ያብላሽ፣ ይንከባከብሽ፣ ፍቅር ይስጥሽ እንጂ አደባባይ ላይ ቢሰድብሽ ቢያዋርድሽ ምን አገባሽ? ምን አገባሽ? ስንት አሉ አደባባይ ላይ እያከበሩ ግንባር እየሳሙ እያቀፉ ቪዲዮ እየሰሩ እቤት ውስጥ የሚማቱ የሚሳደቡ ስንት አሉ። ሀቢባ እቃወምሻለሁ፣ እቃወምሻለሁ። ሀቢባ እቃወምሻለሁ። በአደባባይ ነው ሰው ሚስት ሲያከብር ፍቅረኛው ሲንከባከብ አደባባይ አሳይ ፍቅራቸው ደስ ሲል አይንቃትም አትንቀውም ሲባል ነው እንጂ ቤት ውስጥ ተንከባክበኝ ቤት ውስጥ ማን ያይልኛል? መንከባከቡ ማን ያይልኛል? ቆይ እቃወማለሁ እዚህ ጋር። ቆይ ሀቢባ ቆይ እቃወማለሁ እዚህ ጋር። አንድ ሰው ባልሽ አሁን እንደምናየው ሲንከባከብሽ እንደዚህ በቃ ደስ ላላችሁ። አሁን ሰው ፍቅራቸው ደስ ሲል ነው። በውስጥ ማን ያልሻል? ሲንከባከብሽ ማንም አያይልሽም። የፋሲካ ደግሞ ይንከባከባት አይንከባከባት በውስጥ ማን ያለታል? አደባባይ ግን ህዝቡ እያየ ፋሲካ የሺ እሰማሻለሁ አሰይ ሲያከብራት አሰይ እንደዚህ ፎቶ አታርግ። ፎቶ የንቀቱ ንቀት። ፋሲካ ይቅርት በላት ኩን በላት አልልም። ሽንት ቤት ሂዶ ማቀፍ ሽንት ቤት የተበከነ ሽንት ቤት ማቀፍ እና ይሄ ነው ማክበር። በአደባባይ ሰው እያየ ሲያከብራት እውነቱና ዜዴ ራሱን የቀረ ብሎኛል። አባቴም የኔ እናት እኔ ጅል ናት ያለው እሺ ይቅርታ ስለጠየቀ አማርኛ ሲያስረዳ ነው እንዳለው። ግን ሀቢባ እንዳልሽው ደግሞ ቤት ውስጥ እኮ አባቴሙ ታውቃለህ ይንከባከበኛል እኮ። አሁን ዜድ ምን አለች መሰለሽ? አሁን ዜድ ስታወራ በተራዋ ዝም ብዬ ለተራውን በተራ ዝም በይ። ይኸውልሽ ውጭ ላይ ሰው አየልኝ ቅናት ነው የሚመጣው። የሰው አይን ውስጥ ነው የምገባው። እቤት ውስጥ ግን ፍቅር የሚሰጠኝ ከሆነ ማንም ባያይልኝ እኔ በህይወቴ ደስተኛ ነኝ። ገባሽ? እቤት ውስጥ ሲንከባከብሽ ማንም ባያይልሽ፣ ሰውን ባያይልሽ፣ ዋናው አንቺ ደስተኛ ነሽ። ቤትሽን ትወጃለሽ። እቤት ውስጥ ይኮረኩርሻል፣ ያስቅሻል፣ ትላፋላችሁ፣ ፍቅር ይሰጥሻል፣ ሰርቶ ያበላሻል፣ ምናምን አብስሎ ሙቪ ታያላችሁ፣ ደረቱ ላይ ተኝተሽ ምናምን። ገባሻ? ደረቱ ላይ አልተኛውም። ቆይ ሀቢባ ሞሳ እዚህ ኮፍያ ምናምን አትጸይ። እግሩ ጎደለ፣ እጁ ጎደለ፣ ጭራው ጎደለ ነው ጉድ። አዎ አንበሳ በአካሉ ከነሙሉ አካል ነው የምፈልገው። እዚህ ኮፍያ ምናምን አታጉድል። አዎ አታጉድል። እሺ ከዛ ይኸውልሽ ቤት ውስጥ ፍቅር ይሰጥሻል። 10 ግንባርሽን ይስምሻል፣ ጉንጭሽን ይስምሻል። ሶፋ ላይ እሱ ተኝቶ አንቺ ላይ ደረቱ ላይ ተኝተሽ ሙቪ ታያላችሁ፣ ትላፋላችሁ፣ ይኮረኩርሻል፣ ያስቅሻል። የምትወጂው ምግብ ሰርቶ እያጎረሰ ያበላሻል። በቃ ፍቅር በፍቅር ትሆናላችሁ ቤት ውስጥ። ውጭ ላይ ሰው አየ አላየ፣ ውጭ ላይ አምሮባችሁ ስትሳሳቡ እጅ ለእጅ ተያይዛችሁ እየሄዳችሁ በቤት ውስጥ የሚጠፈጥፍሽ ከሆነ የሚሰድብሽ ከሆነ ቤትሽ ሲኦል የሚሆንብሽ ከሆነ ምን ዋጋ አለው? ዋናው ምንድን ነው ቁም ነገሩ? አንቺ ደስተኛ ነሽ ወይ በህይወትሽ? ሰዎች ምን አገባቸው? ሰው ምንም ቢል ሰው ደስተኛ አይደለችም እያለ አንቺ ደስተኛ ሁኚ ቤትሽ ውስጥ። ሰው ባሏ አይወዳትም እያለ ውጭ እያወራብሽ፣ አንቺ ግን ቤት ውስጥ ከባልሽ ጋር ደስተኛ ሁኚ። ምን አገባሽ ስለ ውጭ? እኔ እውነቱን ልንገርሻ አሁን ሀቢባዬ የምር እኔ ሀቢብ ብንለያይ ራሱ መጥፎ ነው ብዬ ለማውራት አፌን ይይዘኛል። ለምን? እሱ የእውነት መልካም ሰው ነው። የእውነት እንዶሚ እየሰራ እያበላ እንዶሚ ድንብላሌ እያለ እሱ ብቻ ሳይሆን በሪል ራሱ የእውነት ጥሩ ሰው ነው። ያ ማለት ግን ሚዲያ ላይ የወጣ ስለ እኔ እንደዚህ ዝም ብሎ አሁን ዜድ እንዳለችው እንትን የሚል ከሆነ ያ እኔን የሚንቀኝ እንትን ያህል እኔንም ይሰማኛል። ለምን ሴቶች እኮ እኛ ልባችን እንደ ጡታችን ነው። የኔ ደግሞ ኦቨር ነው። ስለዛ እሱን ስሰማ የምር እናደዳለሁ። አሁን ዜድ ያለችውን አላየሁትም ባዩ የምር ሀቢብ አላናገርክም። የምር በጣም ነው የተናደድኩት። አሁን ራሱ ግን ይሄንን ነገር አላደርገውም ይቅርታ በስህተት ነው ካለ ኦፍኮርስ
እሷም ደግሞ ከአሁን በኋላ ጌም ሲቀጣጡ ውሽዬን ቅበራት፣ እኔም ፕሮፋይል አድርገኝ። ለምን ሌላ ቅጣት ቅጣት አለ። ዜድ ጋር ይቅርበት። እሷ አሁን ብላ እናንተን ለማጣላት ይጫወቱ። ዜድ እኮ እውነት ለመናገር ዜድ በጣም የዋህ ናት። እኔ በጣም ነው የምወዳት። ማይ ፕሮብሌም ናት እኔ እወዳታለሁ። የእውነት ጓደኛዬ ናት። ግን ያ ማለት ደግሞ እሱን ታማልለው አይደለም። እኔ ስም አውጥቼልሽ እኮ ነው ዜድ። በይ እንግሊዘኛ ለማውቅሽ አሁንም እያጣላሽ ነው። በይ የኔ ጓደኛ የኔ ፍቅር። አሁን ግን ዜድ ላለችው ነገር ይቅርታ ጠይቅ ሀቢብ። ሀቢብ እኔ ከይቅርታው በፊት አንድ ነገር ልንገርህ። እናንተ ሶሻል ሚዲያ ላይ አንተና ፋሲካ በጣም ቫይራል እየወጣችሁ ነው። በጣም የሰው ዓይን ውስጥ እየገባችሁ ነው። ምቀኛ በዝቶባችኋል በጣም። ስለዚህ ምቀኛ ስለበዛባችሁ ተጠንቀቅ። የምታደርገውን ነገር የምታወራውን ነገር ተጠንቀቅ። ገብቶካል? ስለ ትንሽም ነገር አንተ በመልካም አስበህ የምታወራውን ነገር ኔጌቲቭሊ ወደ መጥፎ ነገር አዙረው ወስደው ይነግሯታል። ሰው በጣም ከፍቷል ዘንድሮ። ሰውና ሰው የሚያጣላ ሰው በጣም በዝቷል። ስለዚህ ካፋችን ወይ ብቸኛ መሆን ያለብን ነፃ ለመሆን ነፃ ሆነን የፈለግነውን ተናግረን ሶሻል ሚዲያ ለመጠቀም ወይ ብቸኛ ነው መሆን ያለብን፣ ወይ ደግሞ ሪሌሽንሽፕ ውስጥ ከሆንን የኛ ሪሌሽንሽፕ የኛ የህይወት አጋር ሶሻል ሚዲያ ላይ የሚታወቅ ከሆነ ጥንቃቄ ነው ማድረግ ያለብን። ገባችሁ? አሁን ለምሳሌ እኔ አሁን ባሌ ቲክቶክ ስለማይጠቀም እንደፈለግኩ እናገራለሁ። ማንም ሊያቀሳሰረኝ አይቻልም ከባሌ ጋር የታግኝተውት። ግን ባልም ሚስትም ቲክቶክ አንድ ላይ የሚጠቀሙ ከሆነ የሚናገሩትን ነገር በጣም በሰቀቀን በቃ ተጠንቅቀው ነው መሆን ያለበት። ለምን ሰው ወደ ሌላ እየተረጎመ እየወሰደ ለዚህ እየወሰደ ለዛ። ስለዚህ አሁን አንተ በመልካምነትም አንተ የምትለውን ነገር በመጥፎ አስበው እናንተን ለማጣላት በመጥፎ አስበው ወስደው ለፋሲካ ሊነግሯት ይችላል። እንዳልከው ደግሞ እሷ የዋህ ናት፣ ታምናለች። ስለዚህ ትዳራችሁ አይበረክትም ማለት ነው። ጥንቃቄ ማድረግ አለብክ። የምትናገረውን ነገር ጌም ስትጫወት ቅጣት ከሚስቴ ጋር የተገናኘ ቅጣት አልፈልግም በል። አስከብራት ሚስትክን። አንተ ባለቤቱን ካልናቁ አጥር አይነቀንቁ። አንተ ነህ እሷን የምታስከብራት። እንዴት ነው የምታስከብራት? ቅጣት ከሚስቴ ጋር የተገናኘ ቅጣት አልቀጣም፣ አይቻልም። ፕራይቬት ላይፌን የሚነካ ቅጣት አይቻልም ብለህ ራስን ታስከብራለህ። ናይስ። እውነትም ዶክተር ነሽ። አባቴ ሙን ልቤን የነካሽኝ። በክብሬ ልደረደር ምናት በቃ ያ ነገር መሆን አለበት። እኔ አሁን ሀቢብን ቅበሬው ስትለኝ እንደው እሱ ስለቀበረኝ ነው እንጂ ለምን ቀብረዋለሁ? እሱን አትቅጪ ነው የምላት። መጥቶ ስለ ሀቢብ እንትን ሲሉ ሊያሳስቱኝ ሲሉ እኔ ጋር ራሱ እሱን ሲናገሩት አልሰማቸውም። እናገራቸዋለሁ እንዳትናገሩ። ሀቡዬ ምን እንዳለችው ቅበሬው ስላት ሀቢብ የድሮም ውላ ከሬሳ ጋር ነው ማለትባልሽ ደግሞ እንደዛ ብላ ቀበረችው። ሀቢብ የድሮም ውላ ከሬሳ ጋር ነው። እንኳን ሄድክ ብድር ክሳት ትከፍላለችው። ለካ ብድር አለው ብር አስፎገረችው። ከዛ ስነ ስርዓት ብድር ያለው ሆነ ቀልድ ነው ያልኩት። ሀቢብ በእውነት አትይው አንቺ ልጅ በቃሽ ወይ አይ በጣም ብዙ ጥሩ ኳሊቲዎች አሉት ሀቢብ። በጣም የእውነትን የኢኮኖሚስትነትን አድንቅ ያለው። እኛ እንደዛ ብንሆን የት በደረስን። የእውነት ስደት ላይ እንደዚህ እንደመኖራችን መጠን እንደ ሀቢብ ወረቀትና እስክሪብቶ ይዘን የበላነውን የጠጣነውን የምንመዘግብ ቢሆን ኖሮ ይህኔ ዛሬ ሀብታም ሆነን ነበር። በእውነት በጣም አድንቄዋለሁ። በጣም ጎበዝ ነህ አቡዬ። የአንቺ ተከታዮች ማለት ነው 7,000 ምናምን አሉ። ፎሎ አድርጓት ብያቸው ይሰሙሻል። አንቺ ፎሎ አድርጓት ዜድን ቤተሰብ። አዎ ከዛ ደግሞ ነገ ደግሞ 4 ሰዓት በዱባይ 11 ሰዓት በኢትዮጵያ 4 ሰዓት ማታ በቤይሩት 10 ሰዓት ጌም አለኝ። መጥተው ታፕታፕ ኮፕሊንግ እንዲያደርጉልኝ ንገሪያቸው። ቀጠሮ ጌምሽ አንቺ አያልቅም እንዴ? በየሳምንቱ ነው እንደ ቀጠሮ ጌም ያለሽ? አረ በስመ አብ፣ ወር ከምናምን የያዝኩት ነገ ነው። ያኛው እስካሁን አላለፈም? አረ አላለፍም፣ ነገ ነው። ከቤታት ውጭ አላልኩሽም ዜድ ዛሬ? አይ ችግር የለውም። አሁን ከቤት አልወጣም። እዚህ ጓደኞቼ እቃ ምናምን አለ የሚወሰድ፣ ለዛ ነው የመጣሁት። ለምንድን ነው ከቤታችሁ ጫልሻት? ዋይ ምን ሆናለች? አሞተ ሰው እንጋብዝሽ ብሎ መጠጥ ምናምን እንዳጠጪ ያልኳት እንዳያማት ለነገ። ኦኬ እምቢ በይ። እንትን ሀኒ ፋሽንን ፎሎ አድርጓት። ቦርሳ፣ ጫማ፣ ሃይ ኳሊቲ ብራንድ ቦርሳና ጫማዎችን ትይዛለች። ረጁዬም ራሴን ሰቅላለሁ ብላለች። እንትን ገበ ከማን ጋር ነው ጨዋታሽ?
አንድ አለ አብዲ ሙክታር የሚባል ከሱ ጋር ነው። ሁላችሁ እዚህ ያላችሁ በዘር በሃይማኖት በጎጥ ምናምን ሳይሆን የፍቅር ጌም ነው። ተነጋግረናል። የፍቅር ጌም ነው። እሱም ወንድማችን ነው፣ የፍቅር ነው። ወንድማችን ነው። እኔ እህታችሁ ነኝ። ካሸነፍኩ ኮንጉራ ይለኛል፣ ካሸነፈኝ ኮንጉራ ብለን ነው የምንለያየው። በጣም ጥሩ። አምላኬ የሆነች ልጅ ማለት ነው። በቀደም የሆነች ልጅ እንትን ስታወራ ታሪክ ስታወራ ከባል ሁለት ሴቶች ሆነው መጥተው ባል ተቀማምተው ከዛ ጎባኔ ስትል ምን ማለት ነው እያልኳት ነበር። አሁን ገባኝ። ጎባኔ ማለት የባል ውሽማ ማለት ነው አይደል? ሴቷ ያንቺ እሷ እኮ ሀቢብ ውሽማዬ ነው የምትለው። ወይ ፈጣሪ ሆይ ትዕግስቱን ስጠኝ። ግን አይኔ በጣም እጸየፋለሁ እንደዚህ አይነት ነገር ባይዘወይ እኔ ልኝ አንቺ አቡዬ ኧረ እኔ ቀልድ ማርያም እኔ ሚካኤልን ካልኩ መቤቴን ሚካኤልን ኧረ እኔ ቀልድ ምናምን ለጭዌ ምናምን ርስ የቀልድሽንማ ነው። እውነት ቢሆን እንደዚህ ቁጭ ብለን እንደማመጣለን እንዴ ማሬ። ኧረ ፋሲ አስፈራራች። ኦፍኮርስ የቀልድሽን የእውነት ቢሆን እንዲህ ቁጭ ብለን እኔ እና አንቺ እናወራለን እንዲህ አለች። በባልና በሀገር ቀልድ የለም እናቴ። ኦፍኮርስ አሁን ይቅርታ ይበላት ክቢናት ይቅርታ አሁን ይቅርታ በላት። ፎቶውም እንዲህ ነው የምትላት። እኔ ምልክት ነው የምትደግመው። ሶሻል ሚዲያ ላይ ክብርሽን ስለነካው እጅግ በጣም ይቅርታ። ከዚህ በኋላ ቲክቶክ ኢንቦክሴን እዘጋለሁ። ከማንም ሰው ጋር በውስጥ አልጻጽፍም። ስራ ስራለሁ እኛ በውስጥ ሀቡዬ ቁጥርን ባዮ ላይ አስቀምጥና በቁጥር ኮንታክት ያድርጉሃ። እሺ አንድ ሁለተኛ ከሴት ጋር ጌም ስጫወት ውዴ ማሬ አልልም። ሌላ ሴትን ቃል እገባልሻለሁ በላት። እሺ ውዴ በእህትነትም ይሁን በወንድምነት ለእኔም ዜድዬ የኔ ውድ የኔ ፍቅር እንጫወት እንዳትለኝ። በሰው ፊት በ7 ነው የምናገር በሀቢባ ፊት። አለበለዚያ ሪከርድ አድርጌ ለሀቢባ በዋትሳፕ ነው የምልክላት። ዜድ ብቻ ነው የምትላት። እንዳንጨምርበት ዜድዬ ራሱ አያስፈልግም። ዜድ ብቻ ዜድዬ ነው ወይ ለቤታ የላከውንም ልብ ይደልተው። ለቤታም ልብ ልኮላታል። ዲሌት ያርገው። ኧረ ምን ሆኖ ነው ይሄ ልጅ? ልቡ ረከሰበት። ልቡን በየቦታው እየሄደ የሚልከው በኢንቦክስ። ለዚህ ነው ኢንቦክስ ክን ካልዘጋት እጅግን ስለሚበላክ እየልክ ለሁሉም ልብ ስለምትለቅ ኢንቦክስ ክን ዝጋው። መርሃባ ጎበዝ። የእሷ ቀላል ነው ማሬ። እሷ አሜሪካ ናት። እሷን ደግሞ በደንብ አጣርቼ ደርሼበታለሁ። ፍቅረኛ አላት የምትወደው። የእሷ ቀላል ነው። እችኛዋን አሳርፉልኝ። ቤታዮ ፍቅረኛ አላት። እዚህ ያለችው ደግሞ ፎሎ አንፎሎህን አንሳ ብላ አስነሳችሁ። እዚህ ያለችው በድሮ የጀነጀናት ከዛ አነሳችሁ። ፋሲካ ናት ያለችው ብሎ ተናገራት በውስጥ። አንተ ታሪከኛ ነህ አባቴ። ግን ማለት ነው ፋሲ በጣም ችለሻል በእውነት ቻይነሽ። ወይኔ ልብ ያቃጥላል እንደዚህ አይነት ባል። በጣም ማር ተቃጥያለሁ። ቆሜ ሲሄድ ሰው መስላችኋል። ኢንቦክሱን ዝጊበት። ኧረ እኔ ኢንቦክሱ እንደዛ አይደለሁም። ገባሽ? ጨቅጫቃ ሰው መሆን አልፈልግም። እሱ የፈለገው ነው ያርግ። ግን ከዛ አምርሬ ሄድኩለት ላልመለስ ሀዛ አወሉ አክር መራ ስማዕት አክር መራ ጋለት ልክ የመጨረሻ ነው። ኦኬ የመጨረሻ ቢሆንም ይቅርታ ይበላት። ሰው ፊት ይቅርታ ይበላት። እንዲህ ነው የምትላት ሶሻል ሚዲያ ላይ ቲክቶክ ላይ ክብርሽን ስለነካው። አንደኛ ምንዋን የምትወደው ስባል ጅልነቷን የምወደው ስላልኩኝ፣ ሁለተኛ ሴቶችን ጉዴ ማሬ ስለምል፣ ሶስተኛ ለሴቶች በኢንቦክስ ልብ ቅርጽ ስለምልክ ቅርታ አርጊልኝ። ሁለተኛ አይለመደኝም፣ ሴጣን አሳስቶኝ ነው። ከዚህ በኋላ ኢንቦክሲንም እዘጋለሁ። ከሴት ጋር ጌም ከተጫወትኩም ውዴ ማሪ ኢላሃ ኢላላ። እኔ እንደዚህ አይነት ነገር በቃላይ ቢይዝ ኖሮ ዩኒቨርሲቲ እገባለሁ። አባይ እንደ ሻሃዳ ቃል በቃል ንገሪኝ። አሁን ይህም ብለሽው ግጥም በይው እኮ በይ እንደ ቃል በቃል እላለሁ። ርዝመቱ ደግሞ እኔ ያልኩት እስቲ እሺ በራስክ እስኪ በል እና አርኪ ካልሆነ በራስክ ያልከው እንጨምርልሃለን ቅመሞችን። መርሃባ እሺ። ፋሲካ ድንብላሌ በማወቅም ባለማወቅም ከንግግር ስህተትም ተናግሬ ያው የዋህናት ለማለት ፈልጌ ጅልናት ሞኝናት በአነጋገር ስህተት ያንን በማለቴ በጣም ይቅርታ። ሶሻል ሚዲያ ላይ ክብርሽን ዝቅ አድርጌዋለሁኝ። እንደምወድሽ ደግሞ ታውቂያለሽ እና በጣም ይቅርታ። ከሴቶች ጋር ደግሞ እንደዚህ አንዳንድ ጊዜ የሆነ ሰው ጊፍት ሲሰጠኝ
ያመጣልኛል። ይሄ ሰው ነው ሰፖርት አድርጎ እንድታሸንፍ ያደረገ ይላል። እኔ ያ ነገር ሲመጣ ፎሎ ባክ አደረግኩኝና ለቤታም ቢሆን የዛ ሰዓት ላይ ልብ እንደደረሳት ኦፍኮርስ ታውቃለኝ፣ ግን በሌላ ነገር አይደለም። ለእሱም ይቅርታ። ሌላ ደግሞ ኢንቦክሴን እዘጋለው። ኢንቦክሴን ጣጣ የሚያመጣ ከሆነ ኢንቦክሴን ለአንቺ ስል እዘጋለው እና በቃ ይቅርታ በጣም ውዴ። ሽንት ቤቱ ደግሞ ሽንት ቤቱ በቃ ማሬ ጨረሰ። በቃሽ። እሺ ሆዴ ይቅርታ። እንደዚህ ፕሮቴክት አድርጊው። አንቺም ደግሞ ሴቶች አታክ ሲያደርጉት ፍቅረኛሽን ዩ ፕሮቴክት ሂም ኦኬ። እንደ እየመጡ እኮ በዋሳፕ አይቀራቸውም። አርግዤለት ትለኛለች፣ ወልጄለት ትለኛለች። አባቴ አውቀው እኔ ጸጥ ነው የምለው። ቮይሱን ሰምቼ አንቺ ፕሮቴክት አድርጊ፣ እሱ ፕሮቴክት ያድርግሽ፣ አንቺን ፕሮቴክት አድርጊ። ፕሮቴክት ተደራርጉ። እሱ አንቺን ከወንዶች ፕሮቴክት ያድርግሽ፣ አንቺ ደግሞ እሱን ከሴቶች ፕሮቴክት አድርጊው። እንዴት ነው ሴቶች መተው ወሬ ሲያወሩልሽ ባለመስማት፣ ለምሳሌ እንደ ዜድ እየመጡ እንዲህ አለኝ ሲሉሽ እሳይ እንኳን አለ ስትያቸው ሲያፍሩ ሌላ ሴት መታ አትደግመውም። ገባሽ? ትክክል። መታ ባልሽ እንዲያልሰ እሳይ እንኳን እኔ ባሌን አምነዋለሁ አንቺን አላምንሽም ብለሽ ቁምሽሽ አርገሽ አሳፍረሽ ያቺን ሴት ስተባሪያት ሌላ ሴት መታ ስለ ፍቅረኛሽ ልታወራልሽ አትችልም። ምክንያቱም እኔ ሂጂ ስነግራት እንዲህ አለችኝ ጥንብቁ ሲናወጣ አባረረችኝ ብላ ያቺ ስትነግራት ይቺም በቃ ትሰበሰባለች። ገባሽ? እሺ ሆድ ባለመስማት አለመቀበል። ለምን የዘንድሮ ሰው ሲዋደድ አይወድም። እናንተ በጣም ምሳሌ አታርግኝ አቡ፣ እንደዚህ ዲያላት ላይ ምሳሌ አታርግኝ። የዘንድሮ ሰው ነው ያልኩት እኔ። የዘንድሮ ሰው እኮ ፈስ ያለበት ዝላ አይችልም። ዜድ ሳትል የዘንድሮ ሰው ይገርሻ። የዘንድሮ ሰው ሲዋደድ አይወድም። ሶሻል ሚዲያ ላይ መጥታችሁ እፍ ካላችሁ በምን ይህንን እፍታ እናጥፋው ብለው ነው የሚነሱት። አሁን እኔ ስትሮንግ የሆንኩት ብቸኛ ስለሆንኩ ነው። ብቻዬን ስለሆንኩ ሶሻል ሚዲያ ላይ ብቻዬን ስለሆንኩ ገባሽ? ከማን ጋር ሊያጣሉኝ ይችላሉ? እኔ ገባሽ? አሁን እናንተ ግን አብራችሁ እፍ ብላችሁ ስለወጣችሁ ሁለታችሁን ይሄን እፍታ ፍቅራችሁን ለማጣላት ለማጥፋት በዚህም በዛም ነው የሚለው ይሰሩብናል ቀን ከሌሊት። እኔ ይቅርታ አድርጌለታለሁ። ዜድዬ እህቴ፣ በጣም ወድሽ እህቴ ነሽ። አንቺም በቃ ሀቢብን ልክ እንደ ወንድምሽ እዩ። አፍሽን አታጣሚ። ውሃ ካለ አጠገብሽ ጠጪበት። ኢንቦክሱን ከዘጋ ሁሉ ነገር ሰላም ይሆናል።